ሰላም እንዴት ናችሁ? ዛሬ ሁልጊዜ እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ከኔ ጋታችሁ አጠገብ መሆናችሁን አሳውቁኝ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቱን እየተጫናችሁ የዛሬውን ፊልም ጀምሩት። የእውነት የዛሬው ፊልም በርከት ያለ ላይክ ይገባዋል። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ኬና ከታሰረችበት እስር ቤት ተለቃ ወደ ምትኖርበት ከተማ እየተመለሰች ያሳየናል። ከዛም ባለታክሲውን ታስቆመውና መንገድ ላይ ስካቲ ለተባለ ሰው መታሰቢያ ተብሎ የተቀመጠ መስቀልና አበባን እሱን ታነሳዋለች። የተፈረደባትን ፍርድ ጊዜ ሳትጨርስ በምህረት እንደተለቀቀችም ትናገራለች። ከዛም ፓራዳይዝ ወደሚባል አፓርትመንት ነበር የሄደችው። የመጀመሪያ ወር የቤት ክራዩንም ከከፈለች በኋላ ማናጀሯ አንድ ድመት መውሰድ ግዴታሽ ነው አለቻትና ድመት እንድትወስድ አረገቻት። አሁን ለመኖር የግድ ስራ ያስፈልጋታል፣ ምክንያቱም እጇ ላይ ምንም ያህል ገንዘብ የለም። በሌላ በኩል ሌጀር የተባለ ሰው ዲኤም ከተባለች ትንሽዬ ሕፃን ጋር እየተጫወተ ያሳየናል። ሌጀር ወደ ስራ እየሄደ እያለ ለጓደኛው አስቀምጦ የነበረው መስቀልና አበባ ቦታው ላይ የለም። በዚህም በጣም ነበር የተናደደው። ወደ ስራ ቦታውም ከሄደ በኋላ ለስራ ባልደረባው ሮመን የተፈጠረውን ነገር ይነግረዋል። ሮመን እንደዚህ አይነት ነገር ማን ሊያደርግ ይችላል የሚለው ነገር ግራ ግብት ነበር ያለው። ኬና ከተማ ውስጥ የሚገኝ ሱቆችን እየተዘዋወረች ሰራተኛ ትፈልጋላችሁ ብላ መጠየቋን ጀመረች። በስተመጨረሻም አንድ ትንሽ ካፌ ውስጥ ስራ ታገኘና መሙላት ያለባትን ፎርም ሴትየዋ ሰጠቻት። እዚህ ፎርም ላይ ወንጀል ሰርተሽ ታውቂያለሽ የሚል ጥያቄ አለ። እሷም አዎ ብላ ነበር የመለሰችው። ሴትየዋም ይቅርታ እኛ ወንጀለኛ እንቀጥርም ብላ ሌላ ቦታ ስራ እንድትፈልግ ትነግራታለች። ከዛም የጠቆመቻት ሱፐርማርኬት በር ላይ ትሄድና ቀጥ ብላ ቆመች። እናም ስካቲን ማስታወስ ትጀምራለች። ከመታሰሯ በፊት እዚህ ሱፐርማርኬት ትሰራ ነበር። ስካቲንም የተዋወቀችው እዚሁ ነው። እሱም እቃ ከገዛት በኋላ ለምንድነው እራት ማልጋብዝሽ ይላታል። እሷም ከደንበኞቻችን ጋር ምንም አይነት ግንኙነት አይፈቀድልንም አለችው። እሱም ሊገዛ የሰበሰበውን እቃ ይመልስና ከዚህ በኋላ እኔ ከዚህ ሱፐርማርኬት እቃ አልገዛም፣ ስለዚህ እራት ልጋብዝሽ አላት። እሷም የመኪናው ከለር ላይ ታሾፍበታለች። እስካቲም የኔ አይደለም የጓደኛዬ ነው ይላታል። ጨክና ገብታ እዚህ ሱፐርማርኬት ስራ መጀመር አልቻለችም። በዚህ ምክንያት ሌላ ስራ መፈለግ ትጀምራለች። በስተመጨረሻም ወደ አንድ መጠጥ ቤት ትገባለች። ይህ መጠጥ ቤት የሌጀር ነው። ቁጭ ካለች በኋላም ቡና አዘዘች። ሌጀርም መጠጥ ቤት እኮ ነው፣ ነገር ግን ላንቺ ብቻ ቡና አፈላልሻለሁ አላት። ማስታወሻ ደብተሯንም ታወጣና ታሪኳን እየጻፈች ሀሳቧ ወደዛ ይሄዳል። ቡናውንም አምጥቶ ከሰጣት በኋላ ቡናው እንዴት ነው ብሎ ይጠይቃታል። እሷም ምንም አይልም ጥሩ ነው ትለውና አይታው ፈገግ ትላለች። ስለ ማስታወሻ ደብተሮቿም ሲጠይቃት አንስታ ወንበሩ ላይ ታስቀምጠዋለች። ከዛም ሰራተኛ ትቀጥራላችሁ ብላ ጠየቀችው። ሌጀርም ቅጥር ላይ እንዳልሆነ ሲነግራት ተነስታ ጥላው ትሄዳለች። ከሱ ለማሸሽ ወንበር ላይ ያስቀምጣቸው የነበሩትን ማስታወሻ ደብተሮቿን እረስታ ነበር የሄደችው። መንገድ ላይ ማስታወሻ ደብተሯ እንደረሳች ትዝ ይላትና ተመልሳ ትሄዳለች። እሱም ቢሮን ያስቀመጥኩት ነይ እንሂድና እሰጥሻለሁ ይላታል። ያነበበውም እንዳይመስላት እንዳላነበበው ነገራት። ከዛም ስልክሽን ስጭኝ ብሎ ይጠይቃታል። እሷም ስልክ እንደሌላት ነገረችው። የስራ ባልደረቦቹም ሌጀርን ሲጠሩ ስትሰማ በጣም ነበር የደነገጠችው። ወደ ቤቷም ከሄደች በኋላ ማስታወሻ ደብተሯ ላይ መጻፍ ትጀምራለች። ማስታወሻ ደብተሩ ላይ የምትጽፈው የፍቅረኛዋን ስም እየጠራች ነው። ጓደኛህን ዛሬ ያገኘሁት ነገር ግን አላስታወሰኝም ትላለች። ምክንያቱም በስልክ እንጂ በአካል ተገናኝተው አያውቁም። እናም ርቀቷንም እንደምጠብቅ ቃል ገባች። ወደ ኋላ መለስ ብላ የስካቲ ልደት የተከበረበትን ቀን ታስታውሳለች። እሷ ወጣ ብላ ፈታ ማለት ፈልጋ ነበር። የስካቲ እናት ግን እዚሁ ቤት ውስጥ ልደቱን ሲያከብሩ መዋል ነው የፈለገችው። ነገር ግን እነሱ ተያይዘው ይመጣሉ። ምሽት ላይ ግን ፖሊስ ይመጣና ለስካቲ ቤተሰቦች መርዶ ይነግራቸዋል። ለዚህም አደጋና ለስካቲ ሞት ኬና ነበረች ተጠያቂ የሆነችው። እሷም ፍርድ ቤት ቀርባ እኔ አይደለሁም ተጠያቂ ብላ አልተከራከረችም። የቀረበባትን ክስ አሚን ብላ ነበር የተቀበለችው። እናም ለ7 ዓመት ይፈረድባታል። የሚቀጥለው ቀን ሌጀር ዲያንን ለማግኘት ይሄዳል። ዲያን ሌጀርን ስለ እናቷ ትጠይቀዋለች።
ሌጀርም ለግሬስ እቺ ልጅ እናቷን እስክታውቅ ድረስ ስለ እናቷ መጠየቁ አይቀርም፣ ስለዚህ እውነቱን እንንገራት ይላል። ኬና እንዴትም ዋጥ አድርጋ ስራ ፍለጋ ወደ ሱፐርማርኬቱ ትሄዳለች። ነገር ግን ወንጀለኛ ስለነበረች አንቀጥረሽም አሏት። በጣም ተናዳ ወደ መታጠቢያ ክፍሉ ትሄድና ታለቅሳለች። መታጠቢያ ክፍል ውስጥም ኤሚ የምትባል ሴት ተዋወቀች። እችም ሴት እያለቀሰች ነው። የሰው መኪና አቃጥታለች። መኪናው ደግሞ ኢንሹራንስ የለውም። ኤሚም ምን ሆነሽ ነው እንደዚህ የከፋሽ ብላ ጠየቀቻት። ኬናም ከእስር ቤት በቅርቡ ስለወጣው ምንም አይነት ስራ ማግኘት አልቻልኩም አለቻት። ኤሚም ምንም አታስቢ፣ እኔ ማናጀሩን ስለምግባባው እዚህ ሱፐር ማርኬት ውስጥ ስራ እንድትጀምሪ አግዝሻለሁ አለቻት። ብዙም ሳይቆይ ዳያና የምትባል ትንሽዬ ልጅ ትመጣለች። እናም ኬና እንዳየቻት ነበር ያስታወሰቻት። ምክንያቱም ሁለቱም አንድ አፓርትመንት ውስጥ ነው የሚኖሩት። ኬናም አሁን ልጇን ለማየት ወደ ስካቲ ቤተሰቦች ወደ እነሱ ቤት መጓዝ ትጀምራለች። ሌጀር ቤት ውስጥ ህፃኗን እያጫወታት ነበር። እናም ውጪ ላይ ኬናን ሲመለከታት ግራ ገብቶ ከቤት ይወጣል። እየተከተልሽኝ ነው? እዚህ እንደምኖር በምን አወቅሽ አላት። እሷም እኔ እዚህ የመጣሁት ላንተ አይደለም አለችው። በዚህን ሰዓት ነው እቺ ሴት ማን እንደሆነች ያወቀው። የስካቲ ቤተሰቦች አይተዋት እንዳይደናገጡ ብሎ እየጎተተ ወደ ቤቱ ይዟት ይሄዳል። ከዛም ልጅሽን ለማየት ምንም መብት የለሽም ብሎ ይነግራታል። አሁን እነሱ አንቺን አይተው መደናገጥ የለባቸውም፣ እነሱ ሳያዩሽ ከዚህ አካባቢ ይዤሽ ሄዳለሁ ይላታል። ሮጣ ወደ እነሱ ቤት ገብታ ልጇን ለማየት ትሞክራለች። እሱ ግን አንጠልጥሎ ወስዶ መኪና ውስጥ ይከታታል። ወደ ቤቷም ካደረሳት በኋላ ኬና በጣም ተናዳ ሰድባው ከመኪናው ትወርዳለች። ወደ ቤትም ገብታ ከተኛች በኋላ ልጇን የወለደችበትን ጊዜ ማስታወስ ጀመረች። ዳያናም ወደ ኬና ቤት ትመጣና ለምንድነው ፈርኒቸር የሌለሽ ብላ ጠየቀቻት። ኬናም ገና አሁን እኮ ነው ወደዚህ ቤት የገባሁት፣ ደግሞ ብር የለኝም አለቻት። ዳያናም ፍሪጁን ትከፍተውና ፍሪጅ ውስጥ የነበረውን ቺዝ ልውሰደው ብላ ጠየቀቻት። ዳያናም ከድመቷ ጋር እየተጫወተች ለምንድነው እንደዚህ ድሃ የሆንሽው ብላ ጠየቀቻት። ኬናም ገና ከእስር ቤት መውጣቴ ነው ትላለች። ዳያናም የኔ አባት አሁንም ድረስ እስር ቤት ውስጥ ነው ያለው አለቻት። ከዛም ለምን እንደከፋት ስትጠይቃት ኬናም ስለ ልጇ ሁኔታ ለዳያና ነገረቻት። ኬና ወደኋላ መለስ ብላ እስር ቤት በነበረችበት ሰዓት የተፈጠረ ነገር ማስታወስ ትጀምራለች። ኬና ልጇ እንደወለደች ስለተወሰደችባት ጡት እንኳን አላጠባቻትም። በዚህም ምክንያት የጡት ወተቷ ዝም ብሎ እየፈሰሰ ትቸገር ነበር። እናም አንድ ሴት ረዳቻት። ሌጀርም ወደ ቤት ከተመለሰ በኋላ ለስካቲ ቤተሰቦች እንደተፈታች ነገራቸው። ፓትሪክ እና ዳያናም ጠበቃ ቀጥረው የሆነ ነገር እንደሚፈልጉ ይነግሩታል። ሌጀር ስራ ቦታም ከሄደ በኋላ ለሮመን ኬና ተመልሳ እንደመጣች ነገረው። ሮመንም ታዲያ እንዴት እንዳያት አላስታወስካትም ሲለው ፎቶ የተመለከትኳት አንዴ ነው፣ በአካል ሳገኛት ተቀየረችብኝ ይለዋል። ሮመንም ያን ያህል እኮ አውቃ አይደለም ጓደኛህን የገደለችው ይለዋል። ሌጀርም እንዲሞት እዛው ትተው ጥላው ሄደች ይላል። ሮመንም በጣም ብዙ ነገርን ያርግ ያለው እቺን ሴት በደንብ ሳላቃት እንዲያደርጋለች ብዬ እሷ ላይ አልፈርድም አለ። ኬና ከዳያና ጋር ርችት አብርተው ጥሩ ጊዜ ያሳለፈች ነበር። ሌጀር አሁንም ተመልሶ ወደ እሷ ቤት አካባቢ ሲመጣ ትመለከተውና ወደ መኪናው ትሄዳለች። ከዛም ምን ልታረግ መጣ ብላ ጠየቀችው። እሱም ደህንነትሽን ለማረጋገጥ ነው ብሎ ይመልስላታል። በዚህ መሃል ዳያና ተከትላት ትመጣና ማነው እሱ ብላ ጠየቀቻት። እሷም ልጄን ወስዶ አላሳይሽም ያለኝ ሰው ነው ትላታለች። ዳያናም ራስ ወዳድ እንደሆነ ተነግረውና ተያይዘው ይሄዳሉ። የሚቀጥለው ቀን የስኮት ቤተሰቦች ልጅቷን ካሁን ትወስድብናለች ብለው በጣም ፈርተዋል። ሌጀር እንደዚህ አይነት ነገር እንኳን የምታረግ አይመስለኝም አላቸው። እነሱም ምን አይነት ሴት እንደሆነች ስለማታቅ ዝም ብለህ አታውራ ብለው ተናደዱበት። እሱም ለምን ተገናኝታችሁ አትጠይቋትም ይላቸዋል። ፓትሪክ አናገኛትም፣ በህጋዊ መንገድ መፍትሄ እንፈልጋለን ይላል። ሌጀርም ከስካቲ ጋር ልጅ ያሉ የሚጫወትበትን ቦታ እየተመለከተ መለስ ብሎ ስለ ልጅነት ጊዜያቸው ማስታወስ ይጀምራል። ኬና ሱፐርማርኬት ውስጥ ስራዋን እየሰራች እያለ ከሌጀር ጋር ይገጣጠማሉ። እቃውን ከገዛ በኋላ ታግዘውና ወደ መኪናው ትወስድለታለች። ከዛም አንድ ጥያቄ ጠየቀችው። ልጄ እኔ ትመስላለች ትለዋለች። እሱም አዎ ብሎ ነበር ያላት። ከዛም ልጇ ምን አይነት ልጅ እንደሆነች ጠየቀችው። ምንም መልስ አልሰጣትም፣ ጸጥ ነበር ያለው። በኋላም ስራዋን ጨራርሳ ወደ ቤቷ እየሄደች እያለ ዝናብ መዝነብ ይጀምራል።
ዝናቡ በጣም እየከፋ እየመጣ ስለነበረ ከዝናቡ ለመጠለል ወደ ሌጀር መጠጥ ቤት ትገባለች። እሱም ልሸኝሽ ዝናብ እየዘነበ ነው ይላታል። እሷም ዝናቡን አባርቼ እራሴ ሄዳለሁ አለችው። ከዛም በዚህ መሀል ማውራት ይጀምራሉ። የምትከፍታቸው ዘፈኖች ብዙም ደስ አይሉም። ለዛ እኮ ነው ከስተመር ብዙም አይመጣው አለችው። በስተመጨረሻም ብቻዋን እንድትሄድ ስላልፈለገ ወደ ቤቷ ይሸኛታል። ዛም የመጀመሪያ ቀን ወደ መጠጥ ቤቱ የመጣሽው እኔን ፈልገሽ ነበር ብሎ ጠየቃት። እሷም መጀመሪያ ያየው ቀን አላወቅኩም ነበር አለችው። ስምህንም ስሰማ ማንነትህን ሳውቅ ነበር የሄድኩት አለችው። ስራ ቦታ ሌጀር ከዲያን ጋር እያወራ ነው። እናም ከአያቴ ጋር ሱፐርማርኬት እየሄድን ነው ትለዋለች። ሌጀር የትኛው ሱፐርማርኬት እንደሚሄዱ ከመጠየቁ በፊት ስልኩ ይዘጋል። በዚህ ምክንያት ፈጠን ብሎ መኪናውን አስነስቶ ይሄዳል። ከዛም እነሱ ኬና ወደምትሰራበት ሱፐርማርኬት ከመግባታቸው በፊት ደርሶ ኬና እዛ ሱፐርማርኬት እንደምትሰራ ይነግራታል። ኬናም ውስጥ ሆና ልጇን ከሩቁ ስትመለከታት ሮጣ ልጇን ለማየት ትሞክራለች። ነገር ግን አያትየው መኪናውን አስነስታ ልጅቷን ይዛ ትሄዳለች። በዚህ ምክንያት ሌጀር ላይ በጣም ነበር የተናደደችበት። የኬኒ የስራ ባልደረባም ኤሚ ምንድነው የተፈጠረው ብላ መታ ጠይቃታለች። የፈጠረውንም ስትሰማ በቃ ዛሬ ረፍት አድርጊ ብላ ፈቀደችላት እና በጣም ተናዳ ያንን መንገድ በእግሯ መሄድ ትጀምራለች። ሌጀርም የጥፋተኝነት ስሜት ስለተሰማው እየደጋገመ ልሸኝሽ እያለ ይጠይቃታል። በስተመጨረሻም ትሄድና አንድ ሜዳ ላይ ቁጭ አለች። ሌጀርም ተከትሏት መጥቶ አጠገቧ ቁጭ አለ። ኬናም ልጇን ወልዳት 2 ቀን እንኳን ከልጇ ጋር በስነስርዓት እንዳላሳለፈች ትናገራለች። ሲቀጥል ለአያቶቿ የሚሰጠውት ቢያንስ ከልጄ ጋር የሚያገናኙኝ መስሎኝ ነበር፣ እኔ ግን እንደዛ ማሰቤ በጣም ሞኝነት ነው አለችው። ሌጀርም እዚች ሴት ላይ መጨከን ስላልቻለ የልጇን ቪዲዮ አሳያት። ቪዲዮውን እየደጋገመች እየተመለከተች እንደ ጅል ትስቃለች። በኋላም አንድ ላይ ይሄዱና ምግብ ይመገባሉ። ኬናም ትጠላኛለህ ብላ ጠየቀችው። እሱም የመጀመሪያ ቀን መጠጥ ቤት ያየሁሽ ሰዓት በጣም ወድጀሽ ነበር፣ ነገር ግን ማንነትሽን ልክ እንዳወቅኩኝ ዓለም ላይ ካሉ ሰዎች ጨካኟ አንቺን አርጌን ያሰብኩት አለ። ግን ቀስ እያልኩኝ እየተረዳሁሽ ስመጣ ምድር ላይ ካሉ በጣም ካዘኑ ሴቶች መሃል አንዷ ነሽ ይላታል። ሌጀርም ፍርድ ቤት የቀረብሽ ሰዓት በጣም ብዙ ሰው እንደሚለው ከሆነ ምንም ያዘንሻት መስይም ይላታል። እሷም በህይወቴ አንድ ቦታ ምሰጠው ሰው ሞቶብኝ ያን ያህል ደንታ አልሰጠኝም ነበር፣ ልቤ ግን በጣም ተሰብሮ ነበር አለችው። አብረው ከዋሉም በኋላ ወደ ቤት ያደርሳታል። ኬናም የስካቲ ቤተሰቦች ጥሩ ሰው መሆኔን እስኪገነዘቡ ድረስ እጥራለሁ አለችው። እሱም ያ ቀን ባይመጣስ ልጅቷን መቼም አታገኛትም ቢሉስ አላት። እሷም በተስፋ ኖራለው ነበር ያለችው። የምታገኘውን ገንዘብ ከቤት ኪራይ እንደማያልፍ ሲረዳ ለምን መተሽ ማታ ማታ መጠጥ ቤት አትሰሪም ይላታል። እናም እዛ መጠጥ ቤት በሳምንት 2 ቀን እንድትሰራ ፈቀደላት። የሚቀጥለው ቀን ኬና ወደ ስራ ስትሄድ ትንሽ ደስተኛ ነበረች። ግሬስ የስካቲ እናት ተደብቃ ትከታተላታለች። እንደተባለችውም በሳምንት 2 ቀን መጠጥ ቤቱ እየሰራች ነው። የሌጀርን ቢሮ ስታስተካከል አንዳንድ ደረሰኞች ላይ ሊያ የሚባል ስማየችና ሊያ ማናት ብላ ኬና መጠየቅ ትጀምራለች። ያችም ሴት የሌጀር የቀድሞ እጮኛ እንደሆነች ተነገራት። ከዓመት በፊት ነው የተጣሉት፣ ምክንያቱም በቂ ጊዜ አሰጠኝም ብላ ነበር የተጣላቸው። ሌጀርም ወደ መጠጥ ቤቱ ሲመጣ ቢሮ ሁሉ ነገሩ ጸዳድቶ ሲመለከት በጣም ነበር የተደሰተው። ያመሰግናትና ወደ ቤት ልትሄጂ እስቲ ንገሪኝ እሸኝሻለሁ አላት። ወደ ቤትም እየሸኛት እያለ መንገድ ላይ ልጄ ስለኔ ትጠይቃለች ብላ ጠየቀችው። እሱም ትልቅ እስክትሆኚ ድረስ እናትሽን አታገኛትም ስላልናት ያን ያህል አትጠይቅም አላት። ስለ ልጇ መጠየቃውንም አላቆመችም። እሱም ስለ ልጇ እያብራራ እየነገራት ነው። እሱም አብዛኛው ጊዜ ማስታወሻ ደብተርሽ ላይ መጽፊው ምንድን ነው ብሎ ይጠይቃታል። እሷም እያንዳንዱ ማሳልፈውን ቀን ለስካቲ ለመጻፍ ሞክራለሁ አለችው። እሱም ስለዛ ቀን ምሽት ጽፈሻል ብሎ ሲጠይቃት እሷም አዎ ነበር ያለችው። ዳያናም ኬናን ከእናታ ጋር ታስተዋውቃታለች። የዳያና እናትም ኬናን የእናቶች ቀን ስለምናከብር ደራ እንድትገኝ እናም ወንበር ይዘሽ ነይ፣ ወንበር በጣም ይቸግረናል አለቻት። የሚቀጥለው ቀንም ስራ ቦታ ሮመንን ትርፍ ወንበር ካለ ስጠኝ እባክህ አለችው። እሱም ማይጠቀሙበት ወንበር ስለነበር ይሰጣታል። ሌጀር ወደ ቤት እየሸኛት እያለ ስልክ እንደገዛች ሲመለከት እሺ ስልክ ቁጥርሽን አሁን ስጭኝ አላት። እሷም አልሰጥህም ነበር ያለችው። እሱም አሁን እኮ አለቃሽ ነኝ፣ የግድ ቁጥርሽ ሊኖረኝ ይገባል ይላታል። ወንበሮቹንም ከመኪና ውስጥ ካወረደላት በኋላ ወደ ቤቷ ሲገባ ሶፋ ላይ እንደምተኛ ይመለከታል። ዛም መኪና ውስጥ በአየር የሚሞላ ፍራሽ ስለነበረው አውጥቶ ሰጣት። ቷ ውስጥም ለስካቲ መታሰቢያነት የተቀመጠውን መስቀል ይመለከታል። በዚህም በጣም ነበር የተናደደው።
እሷም ስካቲ እንደዚህ አይነት ነገር በጣም ነው የሚጠላው፣ ለዛን ያነሳውት አለችው። እንደተናደደባት ስታውቅ በሩን ከፍታ ወደ ቤት መሄድ ትችላለህ አለችው። ሌጀር በሩን ይዘጋውና ይስማታል። እሷም ታስቆመውና ነገሮች እየባሱ ነው የሚሄዱት፣ ስለዚህ እዚህ ላይ እናቆም አለችው። ሌጀርም በሀሳቡ ይስማማና ጥሏት ይሄዳል። የሚቀጥለው ቀን ስራ ቦታ እንዳለች አንድ ሰው ለኬና መጥቶ ፖስታ ይሰጣትና ክስ እንደተመሰረተባት ይነግራታል። ሌጀር ከዲኤም እና ከአያቷ ጋር ጥሩ ጊዜ እያሳለፈ ነበር። የዚህን ሰዓት ነው ኬና የጽሁፍ መልእክት የላከችለት። እናም የስካቲ ወላጆች አሁንም በድጋሚ ሊከሷት እንደሆነ ነገረችው። ሊያረጋጋት አይስክሬም ይገዛላትና አንዳንድ ነገሮች ይነግራት ጀመር። አንድ ቤት መስራት ጀምር ያለው እስካሁን አልጨረስኩትም፣ 4 ዓመት ሆኖታል ይላታል። እናም ሄደሽ ቤቱን ማየት የምትፈልጊ ከሆነ ይዤሽ ሄዳለሁ አላት። እሷም እሺ ብላ በሀሳቡ ትስማማለች። አንድ ላይ የሄዱና ቤቱንም ያሳያታል። ኬና ቤቱን በጣም ነበር የወደደችው። መቼ ነው ቤቱን ጨርሰ ወደዚህ ለመግባት ያሰብከው ትለዋለች። እሱም ጸጥ ነበር ያለው። እኔ ግን ደስ የሚለኝ ከልጅ ያጠገብ ባትርቅ ነው። እናም ይህንን ቤት ብታከራየው በጣም ደስ ይለኛል አለችው። ኬና ኪችኑን እያጸዳች ነበረ። አጋጣሚ ሆኖ የስካቲ ቤተሰቦች ወደ መጠጥ ቤቱ ይመጣሉ። ኬናም እነሱን ስትመለከት ፈጠን ብላ ነበር የተደበቀችው። ፓትሪክም ዲኤም ያንተ መኪና ውስጥ ቦርሳዋን ረስታለች ይለዋል ሌጀርን። ዛም አንድ ላይ ይወጡና ቦርሳውን ይወስዱታል። ሌጀር ኬናን ሲፈልጋት በኋላ በር እነሱን ስትመለከት ሾልካ እንደሄደች አወቀ። ሽት ላይ የኬና በር ይንኳኳል። ሌጀር ነበረ፣ ሊያመሰግናት ነበር የመጣው። እሷም በቴክስት እኮ እንደዛ ማለት ትችል ነበር አለችው። እሱም ፈገግ ይልና ያያታል። እሷም ለምን መጣ ብላ ጠየቀችው። እሱም ይስማትና የዛን ቀን አብረው ያድራሉ። ጠዋት ላይ ከእንቅልፉ ሲነቃ አሁንም በድጋሚ ማስታወሻ ደብተሯ ላይ የጻፈች እንደሆነ ይመለከታል። እናም እባክሽ አንብቢልኝ ብሎ ጠየቃት። ሌጀርም ወደ እነ ግሬስ ቤት ይሄድና ለግሬስ አበባ ይሰጣታል። እናም መልካም የእናቶች ቀን አላት። ዲኤምም የእናቶች ቀን ማለት ምን ማለት ነው ብላ ሌጀርን ጠየቀችው። ከዛም እኔም ለእናቴ አበባ መስጠት እፈልጋለሁ ትለዋለች። እሱም ምንም አታስቢ እናትሽ አበባ ታገኛለች አላት። ኬና ከጎረቤቶቿ ጋር የእናቶችን ቀን እያከበረች እያለ ሌጀር አበባ ይዞላት ይመጣል። ከዛም ይዟት ወደ እሱ ቤት ይሄዳል። አንድ ላይ ተኝተው እያወራት የአደጋው ቀን ምንድነው የተፈጠረው ንገሪኝ ይላታል። እሷም ምን እንደተፈጠረ ማስታወሻ ደብተሯ ላይ የጻፈችውን ልታነብለት ማስታወሻ ደብተሯን አወጣችው። እሷና ስካቲ ወንዙ አካባቢ ይሄዱና ወንዙ ውስጥ መዋኘት ይጀምራሉ። ከዛ በፊት ግን መድኃኒት ወስደው ነበር። እስኪጨላልም ድረስ እዛ ጥሩ ጊዜ ካሳለፉ በኋላ መንገድ ላይ የመጡ እያለ ኪናውን መቆጣጠር አቅቷት ወደ ገደሉ መኪናው ይወድቃል። እሷ በቷ ስራ ስለነበር ምንም ጉዳት አልደረሰባትም። ስካቲ ግን ተጎድቶ ነበር። ከመኪናው ትወጣና እሷ ስካቲን ለመቀስቀስ ትሞክራለች። እሱ ግን ራሱን ስቶ ስለነበር ጸጥ ነበር ያላት። ትንሽ ቆይቶ የልብ ምቱን መስማት ስታቆም በጣም ደንግጣ መጮህ ጀመረች። ማንም አልደረሰላቸውም። በዚህ ምክንያት እርዳታ ፍለጋ ወደ መንገዱ ትወጣለች። ልታስቆም የሞከረችው መኪና በጠቅላላ ሊያቆምላት አልቻለም። እሷም ራሷን ስታ ትወድቅና ፖሊሶች ነበር የሚቀጥለው ቀን ያገኟት። እዛም ለጥያቄ ስለሚፈልጓት ወደ ፖሊስ ጣቢያ ይዘዋት ይሄዳሉ። ክስ ተከፍቶባት በስካቲ ሞት ስትጠየቅም ምንም ነገር አልተከላከለችም። ጸጥ ብላ ነበር የተቀበለችው። ምክንያቱም የምትኖርበት ምንም ምክንያት እንደሌለ ነበር የምታስበው። በኋላ ነው ከተፈረደባት በኋላ እርጉዝ መሆኗን ያወቀችው። ሌጀርም በጣም ታሳዝነውና ይቅርታ ለኔም ቢሆን ጓደኛዬ ነው፣ ነገሮች እንደዚህ እንደሆኑ አላቅም ነበር ይላታል። ኬናም ማንም ሰው ለኔ ተጨንቆልኝ አያውቅም ትለዋለች። ፓትሪክም ሌጀርን ፍለጋ ወደ ቤት ሲመጣ ሌጀርና ኬናን አንድ ላይ ይይዛቸዋል። አንድ ላይ ስላያቸው በጣም ተናዶ ጥሏቸው ይሄዳል። ሌጀርም ለሀገሩን ሊያብራራ ወደ ቤት ይሄዳል። እናንተ እስካሁን አልተረዳችኋትም፣ ልጅቷ ምንም አታውቅ ምስኪን ሴት ናት ብሎ ስለ እሷ ሊያብራራላቸው ሲሞክር ማንም የሚሰማው አጣ። ሌጀርም ኬናን ለማየት ወደ ቤት ሲመጣ ፊቱ በልዟል። እናም ምን ሆነ ነው ብላ ጠየቀችው። በእኔ ምክንያት ዲኤምን ድጋሚ ላታያት ትችላለ፣ ስለዚህ ከኔ ራቅ ትለዋለች። እቃዋን ሰብስባም ከዚህ አካባቢ ልትርቅ ወሰነች። እሱም ያቅፋትና እባክሽ ወዴትም እንዳትሄጂ ይላታል። እሷም ሂድና ይቅርታ ጠይቃቸው፣ ከዛም ወደ ልጅ ህይወት ተመለሳለችው። እሱም ያቅፋትና ቃል እገባልሻለሁ ልጅሽ ምን አይነት ጥሩ እናት እንዳላት እንድታውቅ አረጋለሁ አላት። ከዛም ለመሄድ ይወስናል። ከመሄዱ በፊት ግን ማስታወሻ ደብተሯን ሰርቆ ይዞባት ነበር የሄደው። ሁንም ተመልሶ ወደ ጓደኛው ቤተሰቦች ቤት ሲሄድ እባክህ ሂድልን ይሉታል። እሱ ግን ማስታወሻ ደብተሩን ይሰጣቸውና
ይህን ማስታወሻ ደብተር አንብቡት፣ ሁሉንም ነገር እዚህ ውስጥ ታገኙታላችሁ አላቸው። ሌሊት ላይ ፓትሪክ ተኝቷል። ግሬስ እንቅልፍ አልወስድሽ ብሎ ዝም ብላ ማስታወሻ ደብተሩ ላይ ታፈጣለች። የሚቀጥለው ቀን ኬና ያላትን እቃዎች ሰብስባ ጨርሳ ይህንን አካባቢ ለቃ ልትሄድ ወስና ነበር። በር ይንኳኳና በሩን ስትከፍት ግሬስ ነበር በሯ ላይ የቆመችው። ግሬስም ማስታወሻ ደብተሩን መልሳ ትሰጣትና እስካቲ በህይወት ቢኖር ኖሮ አንቺና ልጅሽን ያገናኛችሁ ነበር አለቻት። ቀን ጠዋት ኬና ልጇን ለማየት ወደ እነ ግሬስ ቤት ትሄዳለች። ሌጀር በጣም ተገርሟል። እነ ግሬስ ኬናን የምሳ ግብዣ አቅርበውላት ነው። ወደ ውስጥም ከገባች በኋላ ልጇን ስትጫወት ታያታለች። ኬናን በስተመጨረሻ ልጇን አገኘቻት። እናም እናቷ እንደሆነች ነገረቻት። ግሬስም በተፈጠረው ነገር በስተመጨረሻም ታለቅስና ኬናን ይቅርታ ጠየቀቻት። ከዛም ይተቃቀፋሉ። በስተመጨረሻም ኬና ከልጇና ከሌጀር ጋር አንድ ላይ በመሆን ስካቲ ተቀምጦ የነበረውን አበባና መስቀል ቦታው ትመልሳለች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ይህንን ፊልም አይታችሁ የተሰማችሁን ስሜትና ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው